ጤና ይስጥልኝ እንዴት አላችሁ ተመልካቾች? ላይክ ሰብስክራይብ ሼር አድርጉ። እንግዲህ ኮመንትም ስጡ። ቢፌር ቴንክ ዩ ቬሪ ማች ፎር ዴይሊ ኮንትሪቢሽናችሁን ለምታደርጉልን ቢፌር በጣም ነው የምናመሰግነው። እንግዲህ መካከለኛው ምስራቅ ጉዳይ አሁንም በጣም መልኩን እየለወጠ አስቸጋሪ የሆነ መቀጠሉን የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። በተለይም ደግሞ አሁን አደራዳሪ ነን ብለው ብቅ ያሉ ሀገራት እነማን ናቸው የሚለውም በተወሰነ መጠን አስቸጋሪ ሆነዋል። ባክ ኢን ሞሽን ስዊዘርላንድ፣ ኢራን፣ ኢጅፕት ድርድሮች ወደ ኢጅፕትና ስዊዘርላንድ ኢራን ጉዳይም እየመጣ ነው። የፓኪስታንና ካታር ሚዲየተርስ አር ሆልዲንግ ሲሪየስ በጣም አስቸጋሪ የተባለ ሲሪየስ ሚቲንግ እያደረጉ ነው። በስዊዘርላንድ በኢራንም በግብጽ ውስጥ ማለት ነው። ስለዚህ ዲፕሎማሲ አሁን መንገድ ላይ እንደሆነ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ያ ማለት ግን ፕሬዚዳንት ዶናልድ ትራምፕ መፍትሄ ያመጣሉ ተብሎ ቢታሰብም አንዳንድ ጥያቄዎች አሁንም መኖራቸውን ሊጠቁም ይችላል ነው። የሊባኖስ ሲቪል ዲፌንስ ኤጀንሲ ሳይ እንግዲህ አሁንም ጥቃቱን እንደቀጠለ አስቀምጧል። ይህን የምነግራችሁ እንግዲህ ፈጠን እያልኩኝ የተለያዩ ሀሳቦችን ለማጋራት ያህል ነው። ምክንያቱም እንግዲህ በሊባኖስ በተፈጸመው ጥቃት በህይወታቸውን ያጡ ሰዎች ቁጥር 16 ደርሷል። 12 የሚሆኑት እንግዲህ ጉዳት ደርሶባቸዋል። የእስራኤልና ሄዝቦላ ሲዝፋየር ሌተስት እንግዲህ ኤ ዴይ አፍተር እስራኤል እና ሄዝቦላ ያ ማለት ተኩስ አቁም ስምምነት ደርሰዋል በሚል በአሜሪካ ይፋ ከተደረገ በኋላ ነው ይህ ጥቃት የደረሰው። ትንሽ አስቸጋሪ ሊሆን ይችላል። 16 ሰዎች ህይወታቸውን አጥተዋል፣ 12ቱ ተጎድተዋል ነው። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ይህን ሀሳብ እያስቀመጠው እንግዲህ በግልጽ የሲቪል ዲፌንስ የሚባል አንድ ተቋም አለ ወይም ደግሞ እሱ ብዙ ስራዎችን እንግዲህ ከጠዋት ጀምሮ በደቡብ ሊባኖስ እንቅስቃሴ ያደርግ የነበረው ሲቪል ግሩፕ ነው ይህን ሀሳብ ያደረገው። ከዛ ውጭ ደግሞ የእስራኤል አርሚ ቃል አቀባዩ ማለት ነው ሊባኖን ኢዝ ናት አን ኤኒሚ ዘ ፕሮብለም ኢዝ ሄዝቦላ የሚል ሀሳብ ሰጥተዋል። ጠላታችን ሄዝቦላ እንጂ ሊባኖስ አይደለችም የሚል ሀሳብ ነው የሰጡት። ይሄኛው ብዙ ሰዎች እንግዲህ የጦርነቱን አንዳንድ ሁኔታዎች ላይ ማረፍ ወይም ደግሞ ጦርነቱ ያለበትን ሁኔታ አሁን በተወሰነ መጠን ለማየት እድል ይሰጣል ብለው ሊያስቡት ይችላሉ። ግን አስቸጋሪ እንደሆነ ለመገመት አያዳግትም። የእስራኤል ጦር ቃል አቀባይ ናቸው ይህን ያሉት። ኢራን የምትደግፈው ሄዝቦላ ጣጣ እየፈጠረ ነው፣ ስለዚህ ጠላታችን ሄዝቦላ ነው፣ ሄዝቦላን ኢላማ ውስጥ እናስገባለን ብለዋል። Lebanon is not an enemy of Israel. The problem is Hezbollah, which drags Lebanon time and again into destruction to prevent the Lebanese of stability, security and prosperity. ነው ያሉት። ኮሎኔል ኤላ ዋዊያ ይባላሉ። እሳቸው ናቸው እንግዲህ በኤክስ ገጻቸው ላይ ያስቀመጡት። ምናልባት እንደዚህ አይነት ነገሮች ተስፋ ያላቸው ቢመስሉም ግን ውጥረቱ ሊቀጥል እንደሚችል ይጠቁማል። ዲፕሎማሲ ዊሎች አሁንም ሄር ኤንድ ዜር ነገሮች ናቸው። ላይቀጥል እንደሚችል ግን ጠቋሚ ያደርገዋል። እስራኤል ጥቃት መፈጸሟ በሊባኖስ አሁንም ተኩስ አቁሙን እንደጣሰው ያስቀምጣል። በዩኤስና በኢራን መካከል ያለውን ስምምነት እንደዚሁም ጫና ውስጥ ሊያስገባ የሚችል እንደሆነ በግልጽ ያሳያል። ምክንያቱም ጥቃት አሁን ተጀምሯል። አትሊስት 5 ሰዎች ደግሞ በዛው በፍልስጤም አካባቢ በ48 ሰዓታት ውስጥ ህይወታቸውን አጥተዋል። ሰው ትንሽ አስቸጋሪ ነው። ምንድን ነው የተፈጠረው የሚለውን ማየትም ያስፈልጋል። የእስራኤል ኃይሎች 5 ፍልስጤማውያን ህይወት በዴር አቡ ሚሻል አካባቢ ማለት ነው በራማላ ሰሜናዊ ክፍል እንግዲህ ህይወት ቀምተዋል ነው የሚባለው። ከዛም ደግሞ የእስራኤል ኃይል በተለያዩ አካባቢዎች በራማላማ አካባቢዎች እየተንቀሳቀሰ መሆኑን ሰምተናል። ከዚህ ቢያንስ የበርካታ ሰዎች ህይወት የማለፍ ጉዳይ እንግዲህ ከንጋት ጀምሮ ነው ወደ 16 ሰዎች ህይወታቸውን ያጡት። ስለዚህ ተኩስ አቁሙ ዋጋ እንደሌለው ያሳያል ማለት። ፓኪስታን ኢንተር ሚኒስተር ቱ ኢራን ሳራክቺ ቴህራን ያው በቴህራን ውስጥ ምክክር እንደሚያደርጉ ነው የተነገረው። የፓኪስታን ተወካይ ማለት ነው። እስራኤል ሲክስ ቱ ዲር ዩኤስ ኢራን ቶክስ ትሩ ሊባኖን በሊባኖስ ላይ መሰረቱን ያደረገ ንግግር እንዲደረግ እስራኤል ፍላጎቷ ነው የሚል ሀሳብም እየተሰጠ ይገኛል። እንግዲህ የእስራኤል ጥቃት በደቡባዊ ሊባኖስ አሁንም ቀጥሏል ነው ተኩስ አቁሙ ስለዚህ አለ ለማለት አዳጋች ያደርገዋል። እስራኤል በዚህኛው አጋጣሚ የታክቲክ ለውጥ እያደረገች ነው የሚል ሀሳብም አለ። እስራኤል በተለያየ አጋጣሚ ጥቃቱን እዚህ አካባቢ ማጠናከሯ ደግሞ ኦፍኮርስ
እጅግ አስቸጋሪ ጊዜ አካባቢ ላይ ሊፈጠር እንደሚችል ነው የሄዝቦላ ሲስፋየር ሚኒንግለስ መሆኑን ነው ያስቀመጡት። ዋይል እስራኤል ፎርስ ሪሜን ኢን ሊባኖን ሊባኖስ ውስጥ የእስራኤል ኃይሎች ባሉበት አጋጣሚ እንዴት ነው ይሄ ተኩስ አቁም ሊሆን የሚችለው የሚል ሀሳብም እንደዚሁ ለማጋራት ሞክረዋል። ግን የእስራኤል ቀድሞ መከላከያ ሚኒስትር እንግዲህ ይሄ ፕሮሎንጊንግ ዋር እስራኤልን አደጋ ውስጥ ሊያስገባት ይችላል የሚል ሀሳብም እንደዚሁ በምክር ሀሳብ ደረጃ እየሰጧቸው ይገኛል። ግን ከዚህም እዛም የሚነሱ ሀሳቦች በእርግጥም የፖለቲካ መሰረት የሌላቸው ሊመስሉ ቢችሉም ግን በጣም ወሳኝ ጉዳዮችን መመልከት ይቻላል። ቢካዝ የአንዳንድ ሁኔታዎችን ቀድሞ መፍትሄ መስጠት የማይቻልበት ደረጃ ላይ እየደረሱ ይመጣሉ እና ለዚህ ደግሞ መፍትሄ ብለው ማስቀመጥ ያለባቸው እና ፕሬዚዳንት ዶናልድ ትራምፕ መሆን አለባቸው የሚል ሀሳብ የተሰጠ ይገኛል። ግን ትራምፕ ሌላ ሀሳብም ሌላ የቤት ስራም ስላላቸው መካከለኛው ምስራቅን እንደዚሁ ችላ ሊሉት ይችላሉ እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከኢራን ከቬንዙዌላን ባሻገር እንግዲህ ሌላ ኢላማ እዛው አካባቢ ካሪቢያን አካባቢ አለኝ የሚል ሀሳብ እንዳላቸው ለአክሲስ የዜና ምንጭ ማለት ነው ወይም አክሲስ ሾው ይባላል አክሲስ ሾው ይባላል እሱ ላይ ይፋ ማድረጋቸውም ደግሞ ምናልባት ስራ አሜሪካ ሊበዛባት ይችላል። ስለዚህ አንዳንድ ሁኔታዎች ከዛ አንጻር ሊታዩ ይችላል የሚል ሀሳብም ይጋራል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ከቬንዙዌላና ኢራን ወይም ደግሞ ከካራካስና ቴህራን ባሻገር እንግዲህ ኪዩባ ጎረቤት ናቸው። በነገራችን ላይ ኪዩባና በዚህ በኩል በካሊፎርኒያ በኩል አይ ቲንክ ቅርብ ናቸው። በዛ በኩል መግባት ይቻላል አሜሪካ። ስለዚህ በኪዩባ በሀቫና ላይ ጥቃት መሰንዘር አላማ እንዳላቸው የሚጠቁም መረጃዎችን ሰጥተዋል። ትራምፕ እንግዲህ ለተለያዩ ከአክሲዮስ ጋር ቃለ ምልልስ ነበራቸው ምሽቱ ማለት ነው። ዓለምን ከምጣኔ ሀብት ውድቀት ታድግ ያለው ወይም ደግሞ እንደዛ ከዛ ሪስክ አውጥቻለሁ የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። በእርግጥ እንዴትና በምን ሁኔታ የሚለው ዝርዝር ማብራሪያ ይፈልጋል። በምን ሁኔታ ኦፍኮርስ የምታውቁትም ነው። ግን ከኢራን ጦርነት በኋላ እንግዲህ ስልጣናቸው ላይ ገደብ ይኖራል ወይም ደግሞ ሪስትሪክሽን ሊኖርበት ይችላል ወይ የሚል ሀሳብ ሲሰጣቸው እሳቸው አይ ምንም ኔቨር እንደዚህ አይነት ነገር ሊኖር አይችልም፣ የምን ገደብ ነው የምታወሩት የሚል ሀሳብ ነው የሰጡትና በእርግጥ ስልጣናቸው የፕሬዚዳንት ዶናልድ ትራምፕ ጥያቄ በዝቷል። ያ ማለት እንግዲህ በጥያቄያቸው ላይ በስልጣናቸው ላይ ጥያቄ የተነሳ ይገኛል። በፕሬዚዳንት ዶናልድ ትራምፕ ስልጣን ላይ ጥያቄ ተነስቷል። ወይም ደግሞ ብዙ አይነት ለምን እንደዚህ ያደረጉ የሚሉ መረጃዎችና ከዛም የሚነሱ ሀሳቦች አሉባቸው ፕሬዚዳንት ዶናልድ ትራምፕ እንደምታውቁት። ከዛ አንጻር ደግሞ መፍትሄ መስጠት ይጠበቅባቸው ነበረ። ያን ማድረግ ግን እንዳልቻሉ ይነገራል። ግን ትራምፕ በአንዳንድ ሁኔታዎች ላይ የራሳቸውን አቋም ለመውሰድ ይሞክራሉ። የስልጣን ገደቦች ሊኖሩ እንደሚችሉ ግን ገና ትምህርት እንዳልወሰዱባቸውም ያስቀምጣሉ። ምክንያቱም ከዚህ በፊት ምንም አይነት እርምጃ ስላልተወሰደባቸው ነው። ሜቢ ለ2 ወራት ወታደራዊ ትዕዛዝ የመስጠት ሀገራቸው አደጋ ላይ ብትገባም እንኳን ከሚለው አንጻር ሊታይ ይችላል። ከዛ ውጭ እንግዲህ አሜሪካና ኢራን ጦርነት የሚያስቆም ስምምነት ከተፈራረሙ ያው ኤሌክትሮኒክሊም በወረቀትም የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚዳንት ዶናልድ ትራምፕ የሰላም ልዩ ተወካይ ወይም ደግሞ የመካከለኛው ምስራቅ ልዩ መልእክተኛ ተብለው የሚታሰቡት ወደ መካከለኛው ምስራቅ በተለየ አቅጣጫ ከዛም ደግሞ ወደ ስዊዘርላንድ አቅንተው በተለያዩ ጉዳዮች ላይ ይመክራሉ ተብሎ ይታሰባል። እንግዲህ የሚሆነው ለፖለቲካ መፍትሄ ያመጣል ተብሎ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሚቀጥለው ሳምንት ነው እንግዲህ በገልፍ ሀገራት የተለያዩ ሀሳቦችን ያጋራሉ። ከፕሬዚዳንት ዶናልድ ትራምፕ ጋር ያደረጓቸውን ውይይቶች ይዘው የተለያዩ ሀሳቦችን ያጋራሉ ተብሎ ይታሰባል። ግን አንዳንድ ጉዳዮች አሁንም አስቸጋሪ መሆናቸውን የሚጠቁሙ መረጃዎች አሁንም መውጣታቸውን ቀጥሏል። ቢካዝ ፕሬዚዳንት ዶናልድ ትራምፕ እሳቸውም እንግዲህ ያሉበት ሁኔታ ልክ ነው ለማለት አዳጋች ስለሆነ ነው። ሴቨራል ይሄ ስምምነቱን እንደው በጣም እንዳይግባቡ የሚያደርጓቸው ነጥቦች በተለይም እዚህ የሊባኖስ ጉዳይ ላይ ነው። ሊባኖስ ላይ ያለ ሁኔታ ትንሽ ተቀባይነት ያለው አይመስልም፣ አስቸጋሪ ነው። የፖለቲካል መንገዱም እዚህም እዛም ውጣ ውረድ የበዛበት ነው። አንዳንድ ሁኔታዎችን በቀላሉ ማየት አይቻልም። ግን ፕሬዚዳንት ዶናልድ ትራምፕ እሳቸውስ ቢሆኑ ምንድን ነው የሚያደርጉት? እሳቸውስ ቢሆኑ ምን አይነት የረጋ ፖለቲካ እየተከተሉ ሆኖ ነው ሌሎች ጋር ጫና ለመፍጠር የሚሞክሩት የሚል ሀሳብም ይጋራል። ቢካዝ የዚሁ የጣሊያንን ጉዳይም ወደ ሌላ አገር ከመሄዳቸው በፊት የጣሊያንን ጉዳይ የሚመለከቱበት መነጽር እንደዚሁ አደገኛ የሆነ በመምጣቱ ነው። ትራምፕ ከጆርጂያ ሜሎኒ ጋር እንደው ፍቅር ይዟቸው እንደ እስኪባሉ ድረስ ከዚህ በፊት አፈጠጠችባቸው፣ ንግግሯን አደነቁ፣ እንደዚህ ሲባሉ እንዳልነበር አሁን ደግሞ ግልጽ የዋህነት የተሞላበት ፖለቲካ በሚመስል መልኩ ደግሞ ጆርጂያ ሜሎኒ ጋር
ሰጣ ገባ ውስጥ ገብተዋል። ጠቅላይ ሚኒስትሯ እንግዲህ ፎቶ እንድንነሳ ሺ ቤግስ ሚ ምንድን ነው ለምናኛለች በሚል ሀሳብ መስጠታቸው ለምንድን ነው የምትለምናቸው የሚል ጥያቄ የተነሳ ይገኛል። ቢካዝ እንግዲህ እሳቸው ሁሌ እንደሚሉት አይ ቦስ ነው የሚሉት ፕሬዚዳንት ዶናልድ ትራምፕ ሲስ ሂ ኢዝ ዘ ፕሬዚደንት ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ሂ ማይት ሳይ ዴር በት ኢትስ ኖት ፐርፌክት። ፕሬዚዳንት ዶናልድ ትራምፕ እንግዲህ ጠቅላይ ሚኒስትሯን ጆርጂያ ሜሎኒ ማለት ነው ፎቶ ለመነሳት ለምነውኛል ማለታቸው እጅግ አስቸጋሪ ሆነዋል። ለጣሊያን ቴሌቪዥን ነው ደግሞ በጣም የተናገሩት። ከዛም በኋላ የውጭ ጉዳይ ሚኒስትር ወደ አሜሪካ የጣሊያን የውጭ ጉዳይ ሚኒስትር ደግሞ ወደ አሜሪካ የሚያደርጉትን ጉዞ ለመሰረዝም የተገደዱበት ምክንያት ይሄው ነው። ጠቅላይ ሚኒስትሯ ደግሞ የሰጡት ሀሳብ እንደምታስታውሱት እንግዲህ እኔም ለምኛ አላቅም እንደዚሁም ደግሞ ሀገሬ ጣሊያን ኢትሊ ለምና አታቅም የሚል ሀሳብ ነው የሰጡትና ውዝግቡ ከፍተኛ ሆኗል። ትራምፕና ሜሎኒ ፈረንሳይ ውስጥ በተካሄደው ያው የቡድን ሰባቶች ጉባኤ ላይ ነበረ በቅርበት ተነጋገሩ የሚል መረጃ የተጋራው። ግን የጣሊያኑ ጠቅላይ ሚኒስትር ደግሞ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለ አስቀመጡ። ግን ምንም አይነት መወቃቀስ እንዳልተፈጠረ ቢናገሩም ትራምፕ ይህን ማለታቸው በሮምና በዋሽንግተን መካከል ያለውን ፖለቲካ ጥያቄ ውስጥ እንዳስገባው ግን መገመት አያዳግትም። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል በሚል ነው ሀሳብ የሰጡት። ለምን እንደው ትንሽ የልጅ አይነት ነገር እየታየባቸው ነው ፕሬዚዳንት ዶናልድ ትራምፕ። እንግዲህ ፕሬዚዳንቱ እንዲህ ያሉበትን ንግግር እንግዲህ ትራምፕ ያሉበትና አኳኋን በእርግጥ በጣሊያንኛ ቋንቋ ነው ሲሰራጭ የነበረው። ሰው ምን አስበው ትራምፕ ይህን አሉ የሚልም ጥያቄ እንደዚሁ ይነሳል። ለመጀመሪያ ጊዜ ያጋጠመ አለመሆኑ ይናገራሉ። ፕሬዚዳንት ዶናልድ ትራምፕ ለአጋሮቻቸው እንዲህ አይነት ባህሪ እንደሚያሳዩ እኔ አላቅም እንደ አጋር ነው የማውቀውና ትራምፕ ይህን ማለታቸው ምንድን ነው የሚል ጥያቄም እንደዚሁ ለማንሳት ሞክረዋል። ግን እንግዲህ ፕሬዚዳንት ዶናልድ ትራምፕ ለምዕራባውያንና ለአሜሪካ ጠላቶች ተመሳይ ቁርጠኝነት የላቸውም፣ እንዲያውም የበለጠ አክብሮት ያላቸው መሆኑ የሚያሳዝን ነው በሚል ሀሳብ መስጠታቸው ደግሞ ትንሽ የጂኦ ፖለቲካል ውዝግብም ሊፈጥር ይችላል። እንግዲህ በ2022 ጠቅላይ ሚኒስትር ሆና ነበር የተመረጠችው። እቺ በጣም አደገኛ ህይወትን አልፋ በሙዚቃም ስራ በምናምን በተለያዩ ስራዎች ውስጥ አልፋ ነው ጠቅላይ ሚኒስትር የሆነች ነች። በጥር 2025 ላይ ደግሞ ትራምፕ ባለሲመት ላይ የተገኙ መሪ ነበሩ። ብቸኛዋ እንደውም በጣም በአውሮፓ ህብረት አባል ሀገራት መሪዎችና በፕሬዚዳንት ዶናልድ ትራምፕ መካከል የነበረው ግንኙነት በዚህ በእንትኑ ጦርነት ማለት ነው በዩክሬንና በሩሲያ ጦርነት ላይ ጥያቄዎች ስለነበሩ ከዛ አንጻር እሳቸው መሄዳቸው መነጋገሪያ ሆኖ ነበረ። እንደዚህ አይነት ቁርጠኝነት ያለው ወዳጅነት ሲያሳዩ የነበሩ ጠቅላይ ሚኒስትር ናቸው። ግን ፕሬዚዳንት ዶናልድ ትራምፕ አሁን እንደዚህ አይነት ሀሳብ ማንሳታቸው በጣም አስቸጋሪ ሁኔታዎችን ፈጥረዋል። ዲፕሎማቲክሊም ያን ያህል የጎላ ጫና ያመጣል ተብሎ ባይታሰብም ግን ደግሞ ትንሽ አስቸጋሪ የሚያደርጋቸውን ጉዳዮች ልንመለከት እንችላለን። ፕሮብለም እንግዲህ አሁን ባለው ሁኔታ መፍትሄ መስጠት የሚቻልበትን እድል ራሳቸው ፕሬዚዳንት ዶናልድ ትራምፕ አሳልፈውታል የሚለው በስፋት እየተጋራ መገኘቱም ጭምር ነውና አንዳንድ የፖለቲካ መንገዶች በዚህ ልክ ብቻ የሚታዩ አይደለም። በዛ ላይ ደግሞ የሩሲያና ዩክሬን ውጥረት አለ። ለሱ መፍትሄ መስጠት ያስፈልጋቸው ነበረ። እንደ እሱ ላይ ደግሞ ፖለቲካሊ አንዱ ሌላውን አሸናፊ ሆኖ ለመውጣት ትሩዙ ምንድን ነው የሚለውን ለማየት እጅግ አዳጋች ያደርገዋልና የፕሬዚዳንት ዶናልድ ትራምፕ በሁኔታዎቹ እዚህና እዛ መርገጥ አንዳንድ የሚጠቅሙ ነገር አለ። ቢካዝ ሩሲያ ግሩፕ ሄት መግባት አለባት የሚል ሀሳብ ደግሞ ፕሬዚዳንት ዶናልድ ትራምፕ መስጠታቸው ለእነዚህ ለአውሮፓ ሀገራት ምናልባትም የተለየ ጫና ሊፈጥርባቸው ይችላል ተብሎ ይታሰባል። እንግዲህ ብዙ ነገሮች ነው የምነግራችሁ። ራሻ ቡድን 8 መግባት አለባት ብለዋል ትራምፕ የሚል ሀሳብ የተጋራ ነው። ሞስኮ has said that the Western dominated group has lost much of its relevance as its global economy whereas ሽራንክ የሚል ሀሳብ ነው የተጋራው። እንግዲህ ፕሬዚዳንት ዶናልድ ትራምፕ the West should not have expelled Russia for the G8. Yes, President Donald Trump said I think that keeping Moscow in the group could have prevented the escalation of the Ukraine conflict in 2022 ይላል። ምንድነው ፕሬዚዳንት ዶናልድ ትራምፕ እንግዲህ በዚህ ጉዳይ ላይ ማነች ራሽያን ማስወጣት ከቡድን 8 አስወጥቶ ቡድን 7 ባንሆን ኖሮ ምናልባትም የሩሲያው ጦርነት ባልተቀሰቀሰ የዩክሬን ጦርነት ባልተቀሰቀሰ የሚል ሀሳብ ነው የሰጡትና የተለያዩ ጥያቄዎችን ማንሳታቸው በእርግጥም ኦብቪየስ የሆኑ ነገሮችን መመልከት እንችላለን። ፕሬዚዳንት ዶናልድ ትራምፕ ግን በአንዳንድ ጉዳዮቻቸው ላይ የሚሰጧቸው አስተያየቶች እንደዚሁ በዓለም ዙሪያ ላይ መነጋገሪያ እያደረጋቸው ይገኛል። መነጋገሪያም ብቻ አይደለም የፖለቲካ ዴሊቨረንሳቸው ምንድን ነው የሚል ጥያቄም እያስነሳባቸው ይገኛል። ግን ደግሞ ትራምፕ
የራሳቸው መንገድ ሌክዥሪ በሆነ መንገድ ነው የሚያሳዩት። እንግዲህ ትንሽ አስቸጋሪ ነው። እነዚህ ጉዳዮች እንዳሉ ሆኖ ፕሬዚዳንት ዶናልድ ትራምፕ በዛ ላይ ደግሞ መነጋገሪያ የሆነ አንድ ጉዳይ አለ። ትራምፕ unveils new Air Force One converted from luxury jet gifted by Qatar የሚል ሀሳብ ነው የተሰጠው። የስ ፕሬዚዳንት ዶናልድ ትራምፕ on Friday unveiled a new Air Force One converted from a former Qatari owned Boeing 747 calling it flying White House በራሪው ዋይት ሀውስ ማለት ነው የሚል ሀሳብ ሰጥተዋል። ኤንዌይ ይሄኛው ጉዳይ በራሱ ለትራምፕ ፖለቲካ የተወሰነ መነጋገሪያ የሆነ ነጥብ ሆኗል። ትራምፕ እንግዲህ እንደምታስታውስ የካታር መንግስት የሰጣቸው ምንም አይነት ቅድመ ሁኔታ ሳያስቀምጥ ከ700 የቦይንግ 747-8 የተሰኘ ፕሬዚደንሻል አውሮፕላን ነበረ እንግዲህ የተሰጡ እንግዲህ የተለያዩ ለውጦች ሰጥተዋቸው ነበር። የተለያዩ ለውጦች አድርገውበታል ማለት ነው። ያ ማለት እንግዲህ የአሜሪካ ጦር ሰራዊት $400 ሚሊዮን ያወጣል ብሎት ነበረ ከዚህ በፊት ጃምቦ ጀት ይባላል። ሲደረግ የነበረው ማሻሻያውን አጠናቋል ማለት ነው። እንግዲህ የአየር ኃይል ሰፈር ውስጥ አውሮፕላን ይፋ ሲደረግ ንግግር ተደርገዋል። ይህ አውሮፕላን ማንም ሰው ከዚህ በፊት አይቶ በማያውቅ የቅንጦት ደረጃ የሚበር ሆኖ ተለውጧል። የዋይት ሀውስ በራሪ ዋይት ሀውስ እስከ መባልም ደርሷል ነው። የአሜሪካ አየር ኃይል እንግዲህ ለፕሬዚዳንት ጉዞ ከመዋሉ በፊት የተደረጉበትን ማሻሻያዎች የመጨረሻ ፈተና እንዳከናወነም ጠቁሟል። ስለዚህ አየር ኃይሉ ከዚህ በኋላ በአውሮፕላኑ የተደረጉ ማሻሻያዎችን ተከትሎ እርምጃቸውን በዛ ልክ ይሆናል ተብሎ ይታሰባል። እንግዲህ ኤርፎርስ ዋንን ወደ መተካቱ ናቸው ፕሬዚዳንት ዶናልድ ትራምፕ የማለት ነው። ግን ማሻሻያ የተደረገበት ነው። እነዚህ ሁሉ በዓለም ፖለቲካ ላይ የተለያዩ ሀሳቦችን ለማጋራትን ብቻ ሳይሆን የተለያዩ ነጥቦችን እዚህም እዛም እንድታገኟቸው ከማሰብ የተነሳ ሀሳብ ነው። ግን ብዙ ሰዎች የተለያየ የፖለቲካ መንገድና ስርዓትን የመከተል ፍላጎት ቢኖራቸውም ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ በሚል አቋማቸው ላይ እንደዚሁ ሀሳባቸውን ሲያጋሩ ነበረ። በሌላ በኩል ደግሞ ይህንም ልነግራችሁ ፈልጋለሁ። የኢራን ብሔራዊ ቡድን አባላት በዓለም ዋንጫው ላይ በሜክሲኮ ካናዳና አሜሪካ በሚደረገው የአሜሪካ ቪዛ 11 የሚሆኑት የአሜሪካ ቪዛ ተከልክለዋል በሚል ወቀሳ እየተሰነዘረባቸው ይገኛል። በጣም ኢራን አቢዩዝ የተደረገ ቲም በዓለም ላይ እንዳላት ተነግሯል በዚህ የዓለም ዋንጫ ላይ። ምክንያቱም ገለል አድርገዋቸዋል በሚል የኢራን ብሔራዊ ቡድን ከቤልጅየም ጋር የሚያደርገው ግጥሚያ እንግዲህ ወደ አሜሪካ ሊጓዙ የነበሩት 11ዶቹ ናቸው ቪዛ የተከለከለባቸው የተባለው ማለት ነው። ስለዚህ ምንድን ነው እየተከናወነ ያለው የሚለውም ብዙ ሰዎች በጥያቄ መልክ እያነሱ ይገኛል። ስለዚህ ዋይት ሀውስ መግለጫ እንዳወጣው በዓለም ዋንጫ በሚሳተፈው የኢራን ብሔራዊ ቡድን ላይ የቪዛ ክልከላ ለመጣል ታስበዋል የሚል ሀሳብም ነበራቸው። ስለዚህ እንደዚህ አይነት ጉዳዮች ምናልባትም የእግር ኳስ ፌዴሬሽኑን የፊፋው ማለት ነው እሱንም ትዝብት ውስጥ የሚያስገባው ሊሆን ይችላል። ኢንፋንቲኖ ናቸው የሚባሉት አይታይን ከሳቸውም ከዚህ በፊት አንዳንድ እንቅስቃሴዎችን ለማድረግ ሞክረው ነበረ። በእርግጥ ትንሽ አስቸጋሪ የሚያደርገው በዓለም ፖለቲካ ላይ እንደዚህ አይነት ለውጦች ይመጣሉ ተብሎ ባልታሰበበት አጋጣሚ ሄድ መለስ ነገሮች መሆናቸው ነው። እንግዲህ የተለያዩ ሀሳቦች ይነሳሉ። በዓለም ላይ እነዚህ ነጥቦች አሉ የሚለውን ለማንሳት ነው። መካከለኛው ምስራቅ ላይ በተወሰነ መጠን የቆዩበትም በዚህ ነው። የአፍሪካና የካሪቢያን ሀገራት በጥቁሮች ላይ የተፈጸመ የባሪያ ንግድ ይፋዊ ይቅርታ እንደዚሁም ካሳ ጠይቀዋል። የኢቦላ ጉዳይ አለ። ከዛም ደግሞ እንዳነሳውላችሁ የኢትዮጵያም ጉዳይ በተለይም ደግሞ በትግራይ የሚካሄደው አንዳንድ ሰጣ ገባዎችና ከዚህ ከቪዛ ክልከላና ወጣቶችን ወደ ጦር ሜዳ እንዲገቡ የማድረግ አንዳንድ እንቅስቃሴዎች ፈታኝ መሆናቸውን ተከትሎ የሚወጡ መረጃዎች አሉ። ዓለም ላይ በርካታ ጉዳይ አለ። እንግዲህ እኔ ራፍሊ ነው ልነግራችሁ የሞከርኩት። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል አጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።